ወደ ነበረበት ሀብቱ ከተመለሰ እንደገና ሌላ ደግሞ ሴት ሊፈልግ ነው ማለት ነው። ስለዚህ እዚህ ሰውዬ ውስጥ ያለችው መንፈስ ምንድናት ማለት ነው? ሴት ዛር አይነ ጥላ ናት ማለት ነው። ሴት ዛር አይነ ጥላ ወይም ደግሞ ሴት ዛር አይነ ጥላ ሆና ቡዳ ነች። የቡዳ ዛር ናት ማለት ነው። አይነ ጥላነቷ ይኸውላችሁ ገንዘብ፣ ሀብት፣ ንብረት የምትሰጠው ለዝሙት እስከሆነ ድረስ ነው። ቡዳነቷ ግን እንዲያገባ ለመፍቀዷና ልክ ጋብቻ የሚባለው ነገር ሲመጣ ሚስቱ በዚህ ልክ ከልታው እንድትሄድ መደረጉ ነው። እሱ ጋር ያለችው መንፈስ ነው የምነግራችሁ። እንደገና ግን እቺን መንፈስ ደግሞ የተዋረሳት ደግሞ ለሀብት ንብረት ብሎ ነው። ለምሳሌ ራሄሎ የምትባለዋን ዛር መንፈስ የሚዋረሷት በጣም ትልቅ መጽሐፍ አለ። ራሄሎ መንፈስ ለመዋረስ ብቻ የተጻፈ ብራና መጽሐፍ አለ። ይገርማችሁ። እቺን መንፈስ ሲዋረሳት ለዝሙትም ነው። እቺን መንፈስ የሚዋረሷት ሰዎች ጃንደረባ ይሆኑ እነዚህ ብልት የለኝም ብለው የሚያስቡ ሰዎች በደንብ አዳምጦ የምናገረውን ሴት ልጅ ማስደሰት አልችልም ይሄ ችግር አለብኝ ብለው የሚያስቡ ሰዎች ስንፈተ ወሲብም ተጠቅመው በምንም አድርገው በሴትም መርካት ያልቻሉ ሴትንም ደግሞ ማርካት ያልቻሉ ራሄሎ መንፈስን ይዋረሳሉ። የግብጽ ጣዖት መንፈስ ናት። ደጋግሜ የዚችን መንፈስ መልክም ሆነ ምንም አሳይቻችኋለሁ። ጎግል ላይ ወይም ክሮም ላይ ራሄሎ ብላችሁ በአማርኛ ብጽፉ መልኩ ይመጣላችኋል። ሁለት የዝሆን ቀንድ በዳርና ዳር አለ። የካናዳ አገር ባንዲራ ላይ ያለው ቅጠል የሐሺሽ ቅጠል ምልክት መለያዋ ነው። በቅጠላ ቅጠል በማደንዘዣ ነው የምትታወቀው። በሐሺሽ ቅጠል የምትታወቀውና የአመንዝራ ሴት አለባበስ አሸንክታብን ያደረገችው የአረብ ሴተኛ ዳሪ አይነት አለባበስ ማለት ነው። ያው ዞር የግብጽ ማለት ነው። ከግብጽ ፒራሚድ አካባቢ ተነስታ እንደምትመጣ ይነገራል። እና የዝሙት መንፈስ ናት። በፈርዖኖች ቤት ውስጥ ፈርዖናውያንን በዝሙት የምታስደስት ሴት ዛር መናፍስት ናት። እና እቺን መንፈስ ይዋረሷታልና ይሄ ሰው እቺን መንፈስ ላዋርስህ ብሎት ነበር ደብተራው፣ የመጀመሪያው ደብተራ። ለምን ሲለው መልክ የለኝም ብለህ የምታስብ ሰው እንደሆንክ ውስጥህ ይገባኛል አለው። ሴቶች አይቀርቡኝም ብለህ የምታስበው። ስለዚህ ማታ መታ የምታስደስትህ መንፈስ አንተ ላይ ላገናኝህና በሴቶች ላይ ያደረች እየመጣች ከፈለገች ብቻዋንም በህልም እየመጣች ታስደስተሃለች ብሎታል። የሚገርም ነው። ኦኬ ነው ያለው። እስቲ ሊዮ መሄድ ልሞክረው አለ። መጀመሪያ ያቺ መንፈስ ማን እንደሆነች አሳየው በህልም። መንፈሷ ማን እንደሆነች አያት በዛው ሳምንት ውስጥ። ያቺ መንፈስ ግን በእውን ደግሞ በሴቶች ላይ አድራ ደግሞ ስትመጣ አሳይቶታል።